ሰላም የእንግዳ ድራማ ቤተሰቦች የእንግዳ ድራማ ፋሚሊዎች አማን ናችሁ? ሁሉ ፒስ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ ሁሉ መልካም ሁሉ ፋይን ነው። ዛሬ እንግዳ ድራማን እንዴት አያችሁት? በጣም የሚደንቅ አጨራረስ ላይ ነው የቆመው። እንዳያችሁት የብቸኝነት ስሜት እየተሰማኝ ነው። ቆይ እንዴት ጨክነ ለብቻ የተውከኝ? ለምን ቴዲ? አይዞሽ በቃሽ። እባክህን ይቅር በለኝ። አንተን ማስቀየም አልነበረብኝም። ቆይ በቶማስ ሞት ነው ወይስ ከኔ ጋር በመጣላትሽ ነው ያዘንሽው? እኔ ምንም አልገባኝ ማለት ነው። እሱ ስለሞተ በጣም አዝኛለሁ። ቴዲን ጠርታው ነበረ ሄለን ማለት ነው። እና የሆነ ቀመር ቀምራ የሆነ ችግር ውስጥ ልትከተው ነው የጠራችው። ያው ባዘነ ሙድ ልቧ እንደተሰበረ በቶም ሞት እንደተጎዳ አይነት ሆና ነበር የጠራችው። ነገር ግን ቴዲም የዋዛ ሰው አይደለም። የሆነ ቀመር አዘጋጅተሽልኛል፣ የሆነ የቀመርሽው ቀመር አለ፣ እዛ ውስጥ አስገብተሽኝ ልትጫወቺብኝ ነው ብሎ በራሱ ሲያስብ ነበር እና ልክ ነው የፈለገችው የሆነ ቅርቃር ውስጥ ከታ ልትይዘው ነው ሰውየውን ማለት ነው። በዛን ታይም እንግዲህ መሲ ከላይ መታለች፣ የሆነ ወረቀት ነገር ይዛ ስታያቸው ደንግጣለች። እንግዲህ እነሱም ደንግጠዋል፣ ቴዲም ደንግጠዋል፣ ሄለንም ደንግጣለች። በጣም ነው ክው ያሉት። ምን ሊፈጠር ይችላል? አሁን እስቲ ምን ታስባላችሁ በዚህ ጉዳይ ላይ? ምን አይነት ሀሳብ አላችሁ? ምን አይነት አስተያየት አላችሁ? በሚገርም ሁኔታ ከባድ ድንጋጤ ተፈጥሯል፣ በሶስቱም መካከል ማለት ነው። ከባድ የተባለ ድንጋጤ ተፈጥሯል። አዶኒ ደግሞ ለሄለን ልጅ ለወንዱ ልጇ ሲነግራት ነበር፣ አይንህን በእናት ላይ አድርግ፣ እናት የሆነ ልክ ያልሆነ ነገር አላት፣ የሆነ የተጠራጠርኩት ነገር አለ፣ አሁን ልነግር አልችልም፣ እኔም ግራ ገብቶኛል ብሎ ሲነግረው ነበር። ነገር ግን አይኑን ከእናቱ ላይ እንዳያነሳ አስረግጦ ነግሮታል። ያው የተጠራጠረው ነገር አለ። ምክንያቱም አዶኒ ከእናትየዋ ክፍል ያነሳው የሆነ እቃ አለ እና በጣም ተጠራጥሯታል። እንግዲህ ኤልሹን ደግሞ አይታችኋታል። ኤልሹ በጣም እብድ ነው ያለችው፣ ቅውስ ነው ያለችው፣ በቶም ሞት አዝና ማለት ነው። የሌለ ነው ስታለቅስ ስትጫው የነበረው። ይህ ሁሉ አይመጣም ነበር ምን ብታረግ? መሲን ብትሰማ፣ የመጀመሪያው ቀን ላይ መሲን ብትሰማ፣ መሲን እንደዛ ባትወርውራት፣ ባታጋጫት፣ ባትጥላት ብላ ብትሰማት ኖሮ አባቷ ይህ ሁሉ አይደርስበትም ነበር፣ ይህ ሁሉ ችግር አይፈጠርበትም ነበር። ያው መሲን ባለመስማቷ በአባቷ ላይ እንደዚህ አይነት ከባድ የተባለ ችግር፣ በጣም ከባድ የተባለ ችግር ተፈጥሯል። ከባድ የተባለ ችግር ነው የተፈጠረው። በሌላ በኩል ደግሞ እንዳያችሁት ሄለን ኑኑን ስታስጠነቅቃት ነበር፣ ያለብሽ ቫይረስ ወደ ሌሎቹ እንዳይተላለፍ የምትበይበትን የምትጠጪበትን ሁሉ እቃሽን መለየት አለብሽ ብላ ስትነግራት ነበር። ግዴታሽ ነው፣ መለየት አለብሽ፣ አንቺ ስለሆንሽ ነው እዚህ ያለሽው፣ አንቺ ባትሆኚ ኖሮ በፍጹም እዚህ ቤት ውስጥ አላኖረሽም ነበር። ስለዚህ በጣም ጥንቃቄ ማድረግ አለብሽ፣ ከልጄም ራቂ። ያቺ የመጣችው ልጅ የሀቢብ የልጄ ፍቅረኛ ናት። ስለዚህ ልጄ ጋር አጠገቡ ላይሽ አልፈልግም፣ ድርሽ እንዳትይ ብላ ስታስጠነቅቃት ነበር። በሚገርም ሁኔታ ስታስጠነቅቃት ነበር። ብቻ ኑኑ የእውነት ታማ ነው? የሚተላለፍ ህመም ኖሮባት ነው ወይስ የሄለን ሴራ ነው? ምን ይመስላችኋል? እስቲ ምን ታስባላችሁ? በዚህ ጉዳይ ላይ ምን ታስባላችሁ? በሌላ በኩል ደግሞ እንዳያችሁት መሲ ቀጣይ ክፍል ላይ ምን አይነት እርምጃ ትወስዳለች፣ ምን ታደርጋለች ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ